ፓስፖርትን ካልሰጠኝ ስራ አትጀምርም ወይም የቪዛ ወጪን ከደሞዝ ላይ ነው የምቀንሰው ተብለሃል? ወይስ በአንድ ካምፓኒ ተይዘ ከመሰቃየት በነፃነት የራስን ገቢ መፍጠር ትፈልጋለህ? ሰላም ጤና ይስጥልን። በዩኤ የምትኖሩ የዚህ ቻናል ቤተሰቦች ዛሬ በኤሚሬትስ ምድር ላይ የምትሰሩ እያንዳንዱ ሰራተኞች፣ ፍሪላንሰሮችና አዲስ ስራ ፈላጊዎች ሊያውቋቸው የሚገቡ 3 እጅግ ወሳኝ መብቶችን ይዤላችሁ መጥቻለሁ። ብዙዎች እነዚህን መብቶች ባለማወቃቸው ብቻ በየቀኑ በቀጣሪዎቻቸው ይበዘበዛሉ፣ ያስፈራሯቸዋልም። ዛሬ ግን ይህንን ፍርሃት ሰብረን ህጉ ምን እንደሚል በሰፊው እንመለከታለን። ቪዲዮን እስከ መጨረሻው ተከታተሉ፣ ህጋዊ መብታችሁን አስከብሩ። በመጀመሪያ ደረጃ ስለ ቪዛ ወጪዎችና ህጋዊ አሰራሩ በሰፊው እንመልከት። በዩኤኢ የሰራተኛ ህግ መሰረት የአንድ ሰራተኛ የኗሪነት ሬዚደንስ፣ የስራ ቪዛ፣ ወርክ ፐርሚት፣ የህክምና ምርመራ አሊያም ሜዲካል ቴስት እንዲሁም የኤሚሬትስ አይዲ ማውጫ ወጪዎችን ሙሉ በሙሉ የመሸፈን ግዴታ ያለበት ቀጣሪ ድርጅት ብቻ ነው። ይህንን ወጪ ከሰራተኛው ደሞዝ ላይ በየወሩ መቁረጥ ወይም ስራ በምትለቅበት ጊዜ ቪዛ አውጥቼ ይልሃለውና የቪዛውን ብር ክፈል ብሎ ሰራተኛውን ማስገደድ በዩኤኢ ህግ ፍጹም የተከለከለና ድርጅቱን ለከፍተኛ የገንዘብ መቀጮና የስራ ፈቃድ መታገድ የሚዳርግ ትልቅ ወንጀል ነው። ህጉ የሚለው ቀጣሪው ስራውን ለማስኬድ የራሱን ወጪ ችሎ ሰራተኛውን መቅጠር አለበት እንጂ ሰራተኛው ተቀጥሮ ለመስራት ሊከፍል አይገባም ነው። በሁለተኛ ደረጃ በብዙዎች ዘንድ ትልቅ ስህተት የሚሰራበትን የፓስፖርት መያዝ ጉዳይ ነው። ማንኛውም ቀጣሪ ድርጅት ወይም የሰው ኃይል አቅራቢ ኤጀንሲ የሰራተኛውን ፓስፖርት በኃይል በቅድመ ሁኔታ ወይም ደግሞ ደህንነቱን ለመጠበቅ ነው በሚል ማንኛውም ሰበብ ፈጽሞ ይዞ ማቆየት አይችልም። ፓስፖርት የአንድ ሀገር መንግስት ለዜጋ የሚሰጠው የዓለም አቀፍ መታወቂያ ሰነድ በመሆኑ ሁልጊዜም 24 ሰዓት በሰራተኛው እጅ ላይ መሆን አለበት። ቀጣሪው ፓስፖርትን አልመልስም ካለ ይህ ሰብአዊ መብትን መጋፋት በመሆኑ በቀጥታ ለፖሊስ ወይም ለሰራተኛ ሚኒስቴር ሞሪ አፕሊኬሽን በመጠቀም በፍጥነት ማመልከት ትችላለህ። ህጉ በአጭር ሰዓታት ውስጥ ያስመልስልሃል። በሶስተኛ ደረጃ በአሁን ጊዜ በሚሊዮኖች የሚቆጠሩ ሰዎችን ህይወት እየቀየረ ስላለው ስለ ፍሪላንስ ቪዛ በሰፊው እንነጋገር። አሁን ባለው የዩኤኢ ዘመናዊ ህግ መሰረት ለአንድ ድርጅት ብቻ ተቀጥሮ በዝቅተኛ ደሞዝ ከመታሰር መውጣት ትችላለህ። የራስን የፍሪላንስ ቪዛና የስራ ፈቃድ ፍሪላንስ ፐርሚት በህጋዊ መንገድ በማውጣት ከአንድ በላይ ለሆኑ የተለያዩ ድርጅቶችና ግለሰቦች አገልግሎት መስጠት ትችላለህ። በተለይ በቪዲዮ ኤዲቲንግ፣ በግራፊክስ ዲዛይን፣ በብራንዲንግ፣ በዲጂታል ማርኬቲንግ ወይም በማንኛውም የሙያ ዘርፍ ላይ የምትሰሩ ከሆነ ይህ ቪዛ ሙሉ ነፃነት ይሰጣቸዋል። የራስን ዋጋ ራስ እየተመንክ ውሎችን እየተዋዋልክና ገቢን በከፍተኛ ሁኔታ እያሳደግ በዩኤኢ ምድር ላይ በኩራት ለመኖር ትልቅ እድል ነው። በአጠቃላይ በዩኤኢ ውስጥ ስትኖሩ መብታችሁን ማውቃችሁ ሙሉ በሙሉ በነፃነት በኩራትና በደህንነት እንድትሰሩ የህግ ከለላ ይሆናችኋል። ማንም ሰው ለቪዛ አስከፍላችኋለሁ እንዲላችሁ ወይም ፓስፖርታችሁን እንዲቀማችሁ አትፍቀዱ። ቪዲዮን ከመጨረሴ በፊት ለእናንተ ለተመልካቾቼ አንድ ጥያቄ አለኝ። ለመሆኑ እናንተ በምትሰሩበት ድርጅት ውስጥ ፓስፖርታችሁ ያለው በእጃችሁ ነው ወይስ ካምፓኒ ነው የያዘባችሁ? ያጋጠማችሁን ነገር በኮሜንት መስጫ ላይ ጻፉልን፣ አብረን እንወያያለን። ይህንን መረጃ በኤሚሬትስ ስላሉ ወገኖቻችን እንዲደርስ ላይክና ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግም የቻናሉ ቤተሰብ ይሁኑ። በቀጣይ ቪዲዮ ይበልጥ ህይወታችሁን የሚቀይር መረጃ ይዤላችሁ እመጣለሁ። እስከዚያው ሰላም ሁኑልኝ።